ተሸፍኖ ነበር በሰኔ ዳመና ሰኔ የክረምት መጀመሪያ የዳመና ማረፊያ ናት። ለኢትዮጵያዊቷ ድንቅ ድምፃዊት ራሄል ዮሐንስ ግን ሰኔ የመጨረሻ መውጫዋ የታሪኳ ማጠቃለያ ሆነች። ሚያዝያ 27 1939 ዓመተ ምህረት በአዲስ አበባ የተወለደችው ራሄል ከካዛንቺስ ክትፎ ቤቷ እስከ ተለያዩ አገራት መድረኮች የዘለቀ ስኬትና ፈተና የተጋመዱበት ረጅም ጉዞ ተጉዛለች። ዛሬ በዝግጅታችን ወደዚህ ታላቅ ድምፃዊት ሕይወት መለስ እንላለን። እነሆ ለጎምለል ጀግናው በጎራው ለጓገን ይዞነ ኮርቶም ያጎራው አምባሰል ዳበናነ የጀዝን አብነው ሽጋው ልጅ ያሰማልኛ የልብና ከስነጻረክ ላሳይክ ሞገድን የጥበብ ፍቅሯ የጀመረው በትምህርት ቤት መድረክ ላይ ነበር። ይሁን እንጂ በወቅቱ የነበረው ማህበራዊ እይታና የቤተሰብ ፍርሃት ጥበቧን በቤት ውስጥ እንድታፍነው አደረጋት። ወደ ልጅነት ትዳሯ እንድትገባ ተገደደች። የሰርጉም ድግስ ትርጉሙ ለሷ ሌላ ነበር። አባቴ ወዳጅ አላቸው ደጃዝማች መንገሻ ወሰን የሚባሉ ነፍሳቸውን ይማር በጣም የተባረኩ ሰዎች ናቸው በዛን ጊዜ ነበሩና ይሄ ፈረንጅ ትምህርት ይቅርባት አንተ እንደወንድም እኔ እንዳባት ሆነ እንዳራት አታስብ ስለጠጁ ስለሰንጋው አታስብ የሚገርመው ነው እንደዛ ብለው ይመካከሩብኛል። ተመካከረው እንዴ ባል ገና እኮ መጥቶ ነው እኔ ያመጣለው መጥቷል ከኔ በለጠ ሀብታም እና ያው ሳላቅ የገብርኤል ማህበር ነው እየተባለ ቀለበቱም ሰርጉም አንድ ቀን የሆነው እኔ ልብስ ይገዛልኛል ወርቅ ይገዛልኛል። የኛ ደጃዝማች የልጃቸው ሚስት ነች በጣም ጨዋ ሴት እየወሰደች ብቻ ገንዘብ ይሰጧታል ትገዛለች። ምንም አቀው ነገር የለ በመገዛቱ ደስ ብሎኛል። የልጅነት ጋብቻ ብዙም ሳይቆይ ፈረሰ። ትዳሮቿ ቢፈርሱም እሷ ግን ራሷን ችላ ለመቆም አልፈራችም። ወደ ሙዚቃው ዓለም በይፋ ከመግባቷ በፊት ሕይወቷን በተለያዩ የሥራ መስኮች መምራት ጀመረች። በታዋቂዎቹ ራስ ጊዮን፣ ዋቢ ሸበሌና ሂልተን ሆቴሎች ውስጥ በአስተናጋጅነትና በወይን ስፔሻሊስትነት በትጋት ሰርታለች። ከሆቴል አገልግሎትም ባለፈ በአርጀንቲናና በታንዛኒያ ኤምባሲዎች ውስጥ በሰው ኃይል አስተዳዳሪነትና በተለያዩ የሥራ መደቦች አገልግላለች። ሙዚቃን በሙያ ደረጃ የጀመረችው በራሷ ጥረት ካዛንቺስ አካባቢ በከፈተችው የክትፎ ቤት ውስጥ ነበር። ወደዚያ ይመጡ የነበሩ ጥበብ ወዳድ እንግዶች አልፎ አልፎ በምታንጎራጉራቸው ዜማዎች ውስጥ ያለውን የውስጥ እንቁ ተመልክተው ወደ መድረክ እንድትመጣ ገፋፏት። ቤቴ ውስጥ እንግዶች ከተማ መኮንንን ይዘው መጡ። ምራት አቅርቤላቸው ሲበሉ ውስኪም ይዘዋል። ጀማሪ ነጋዴ ነበርኩ አላቀውም ነገሩ ሁሉ። ከዛ ከተማ መኮንንን ዘፈን ይሉታል ነፍሱን ይማር ጋሽ ከተማ ነበር ያን ጊዜ። ጋሽ ከተማ ሲጫወት አብሬው ለካ ዘፈን ኖሯል አላወቅኩትም። እኔ ትዝታን ሲጫወት ትዝታን ልክ የጥናት ያህል ያስኩት ግጥሙን በሙሉ ባቲን ሲጫወትም ባቲን ዘራፊን ሲጫወት ዘራፊን በሙሉ የተጫወታቸውን ያስኩት። አሁን አንደኛው ብድጋሉና ዝም ሲሉ ምን ሆኖ አልኩና ወደ እንግዶቹ አይታረኩ እኔ ጋሽ ከተማ እንደዚህ ሆነ እንደተቀመጥ ነው። ሁለተኛ እዚህ ቤት ክትፎ ቢከት ምን ነው አልኳቸው። ጌታ ያመሞት አለርጂ ሆነቦት ምን በቃ አረ ሁሉ ነገር ፍሬሽ ነው እንዴት እንደዚህ ይሉኛል ብዬ ደነገጥኩ። በቃ ነው ሌላ ምን ተአምር ላስታውሰው ይሄን የመሰለ ድምጽ ይዘሽ በሁለተኛ እዚህ ቤት ክትፎ እሺ ጌታ ይተዋለሁ አልኳቸው። መስፈን አለብሽ ማታ ማታ አንተ ከተማ እዚህ ቁጭ ትላለ ማታ ማታ መስፈን በቃ ትእዛዝ ኦርደር ነው የሰጡ። እሺ ጌታ አመሰግናለሁ አልኩ። በቃ የዛለት የተሸለምነው ብር ተወኝ። በእንግዶቿ ግፊት መድረክ ላይ የቆመችው ራሄል ከከተማ መኮንን ጋር መጫወት ጀመረች። በመቀጠልም የመጀመሪያዋ ባለድሪ የተሰኘ አልበሟ ሲወጣ የኢትዮጵያ አድማጮች
አዲስና ልዩ ድምፅ አገኙ። ዝግ ችሎት በሚባልና ካዛንቺስ በሚባለው አካባቢ የራሷ ቤት ውስጥ ስትጫወት ነው ማቃት። ከዛ በኋላ አንድ አልበም ለመስራት ከሻምበል በላይ ነገር የዛን ጊዜ ሊሰሩ የመጡት በሮሃ ባንድ ለመታጀብ ነበር ይመስለኛል። ነገር ግን እነሱን ሲያሳትም የነበረው አምባሰል ሙዚቃ ቤት ዳዊት አንተ ለብቻ ለምን አትሞክረውም? በኦርጋን ብቻ ለምን አታጅባትም ብሎ ሀሳብ አመጣ። በሪትም ቦክስ እና አንድ ሳክስፎን እና ኦርጋን ነው። ለኤክስፐሪመንታል የሆነ ስራ ተሰራ እና አንቺ ባለድሪ የሚለውን አልበም እኔ በኦርጋን አጅቤ ሳክስፎኑን ደግሞ የሰራው ፍቃድ አምደ መስቀል ነው እና ለሁለት ሆነን የሰራነው ስራ በጊዜው ተወዳጅነት ይኖራል ብለን አላሰብንም። እንዳጋጣሚ ሆኖ ሂት ሆነ። ከዛ በኋላ ነው በአንድ ኦርጋን ታጅቦ የሚሰራ ሙዚቃ የተጀመረው። ይሄ ስራችን አዋጥቶ ከዛ በኋላ ራሔልም ዝነኛ ሆነች። የተለያዩ አልበሞችን የሰራችው ከዛ በኋላ ነው። ከዛ በቃ ከሱ ጋር ሰራን። በእውነት በጣም ቆንጆ ሆኖ ወጣ። በአጋጣሚ ያን ምሽት ቤት ነበራት እና ቤቷ ውስጥ የምትጫወታቸውን ስራዎች እንመልከት እና ይሄን ብለን ቴፕ፣ ትልቅ ቴፕ፣ ሻርፕ ቴፕ ቤቷ ውስጥ ጥሩ ቦታ የሚመች ቦታ የምታስቀምጥልን አድርገን እሷ ማታ ሄደን እኔ አቤ ፍቃዱ የአምባሰል ሙዚቃ ቤት ባለቤት ሆነን ሄደን ከከስተመሩም ጋር ተቀላቅለን ስሜቶች እናይ ነበርና ምን ስትል ነው ሰው የሚደሰተው? እንዴት ስታዜም የትኛው ዜማ ነው? እና ቴፑ ሪከርድ ያደርጋል። ያን እየቀረጽን ሰው ማንም ኦዲየንስ ሳያውቅ እንደዛ አድርገን የሰራችውን ስራ ከቤቷ ውስጥ ነው የወሰድነው፣ ሳምፕሉ ማለት ነው። እና ከዛ ውስጥ ወስደን በማግስቱ ቁጭ አለን። የቱ ይሁን ይሄ ይውጣ እንዲሰብሰብ የማድረግ የምሽት ቤት ሲዘፈን በረጅም ነው ሁሉም ነገር እና እስካሁን ለታሪክ አለ። እኔም ጋር ካሴቱና በማግስቱ ወደ ማስጠናት ወደ ግጥም ስራ ምናምን ሄደን ግጥሞቹንም ምናምኖቹን ጻፍኩኝ። አቤም አንዳንድ ቦታዎች ላይ አዛዜሞችን እያስተካከለ እንዲያርገን ያ ካሴት በጣም ውጤታማ ነበር እና ውጤታማነቱ ታትሞ መሸጡ ሳይሆን ባህልን ተሸክሞ መወደዱ፣ ባህልን ይዞ ወደ ህብረተሰቡ መግባቱ ይሄ ነበር ለኛ ትልቁ ደስታ በዛ ሰዓት። ራሔል ዮሐንስ 13 ያህል የሙዚቃ አልበሞችን ለአድማጭ አድርሳለች። ከትዝታና የባህል ዜማዎቿ በተጨማሪ ከሻምበል በላይነህ፣ ከይርጋ ዱባለ፣ ባህሩ ቃኜ ተሾመ አሰግድና ሰለሞን ተካልኝ ጋር የተጫወተቻቸው ስራዎች በኢትዮጵያ ሙዚቃ ታሪክ ውስጥ ትልቅ ቦታ አላቸው። ባለፉት 20 ዓመታት ማለት ይቻላል ከ83 ጀምሮ
ከራሄል ዮሐንስ በተለይ ከነ ይርጋዱ ባለ ጋር ነፍሳቸው ይማርና ከነ ባህር ቀኜ ተሾመ አሰግድ ጋር በኋላም ደግሞ ብቻዋን ሆና የሰራችው ሙዚቃዎች ላይ እንግዲህ አጋጣሚ ሆኖ ብዙዎቹ ላይ የሷ ሙዚቃዎች የነሱ ነው የማቀናበር እድል አግኝቻለሁ እና ያው ራሄል እንግዲህ ያው ድምጻይነቷ የት ነው ምናምን ስንል እነዚህ አገራችን ውስጥ አሉ ከሚባለው ሌጀንደሪ ድምጻውያን መካከል አንዷ ነች እና ጥሩ ጊዜ ነበረ ከሷ ጊዜ የሷ ሙዚቃ በማቀናበሩ በኩልም ከሷ ጋር አብሮ መጫወቱም በኩልና ለኔ እንግዲህ ያው እንዴ ነው ኮከብ ሲገጥም የሚባል ነገር አለ አይደል እና ጥሩ ነው። እኔ ያው በአጋጣሚ ለሷ መሰራቸው ስራዎች ሁሉ በአጋጣሚ ጥሩ ናቸው። እሷም ደስ ያላት ነው የምትሰራውና ጥሩ ነው። እኔ ደስ ይለኛል ከሷ ጋር እስካሁን እንግዲህ አንድ 20 አመት በላይ ማለት ነው። አምባሰል ዳበናነን የጀዝን አብ ነው ልጄ ሰማልኛ የልቤና ከስነጻረክ ላሳይክ ሞገዴን ትናንትና ማታ ዘልቄን ከጥፍር እሷ ድምጻዊ ብቻ አልነበረችም የብዙ ተወዳጅ ዜማዎች ደራሲም እንጂ ምኒልክን ጀግናው ሰራዊትን የኔ ዜማዎች ናቸው እና የሚስተካከላል ወይስ ብዬ ስል ይልማን ጥሩ ነው አካሄዱ በጣም ቆንጆ ነው አለኝ በወጣው በከንቶ አላገኝ ሞይታ በቁና ዘቶስ ዛሬ የሚባለው አሁን የወራ ዘንሎ አካሌ ደሞ መሸ ምናምን የሚለው የኔ ዜማ ነው መንበርከክማና እኛ ለጠላና ከእንዱም አይታጠፈ ጥሩ ወገን አለን እንኳን ይዘንና የሚያኮራ ደጀን እንዲሁም አለመቸኛ ለማይበጀን የምድሩ ሰራዊት ይድረስኛው ጋሻ ጠላት አንበርካኪው በገባበት ዋሻ አዲስ ነገሮችን ተቀብላ የመዋሃድ አቅሟም ከፍ ያለ እንደነበር ይነገራል። ራሄል ደስ ምትል አዲስ ነገር የመቀበል ውስጧ በጣም ዘመናዊ ነው ራሄል እና እዛ አሁን ያልከው ኮሌክሽን ውስጥ ካሴት ውስጥ ብቻዋን የሰራቸው አንድ ስሎ ነገር ስትዘፍን ስትጽፍላት ጠፈር ውስጥ ነው በሐሳቧ ጠፈር ውስጥ ተቀምጣ እንድትጫወቱ ነው አድርጌ የገለጽኩት ግጥሙ አልከበዳትም እና ተቀብላ ራሷን አዋህዳ ከሐሳቡ ጋር እንደ ራሷ ሐሳብ አድርጋ ነበር የተጫወተችውና እኔ እኮ ስለ ራሄል ጮኬን ባወራ አከብደኝም እውነቴን ነው የምነግርህ ራሄል ጥበብ ውስጥ ከቤተሰብ ምን ይላል ሰይፉ ዮሐንስ እሷም እንደምነውና ከዛ ነው የምሰማት ራሄልን ከራሷ ብቻ ሳይሆን ከወንድሟ ጀምሬ ነው የምሰማት ራሄል ጥሩ ናት በጣም የተለየ ድምጽ አቅም ነው ያላት በነገራችን ላይ እኔ አንድ ጊዜ በጣም በሚገርም ሁኔታ በዛ እድሜዋ ለአንድ ሰዓት ከ20 ደቂቃ ያለ ማቋረጥ ሲዘፈን አይቻታለሁ አንድ ጊዜ ያው በአንድ ኪቦርዲስት አንድ ኪቦርድና በቃ የምትዘፍነው ድምጿ እንደዚህ አይልም በዚህ ላይ እንዴት በሚያምር አዘፋፈን እንደምትዘፍንና እሷ ትልቅ አሻራ ነው ለኢትዮጵያ ዘመናዊም ለባህሉ በክራር በማሲንቆ እንዳለ ያ ትልቁ ክብር እንዳለ እሷ ደግሞ
ወደዚህ ወደ ዘመናዊ ስታመጣው ማለት እና ትልቅ አስተዋጽኦ ነው ያደረገችው። በጣም ራሄል ዮሐንስ ለሀገሯና ለሕዝቡ ያላት ስሜት ጥልቅ መሆኑን ትሰጥ የነበረው ምላሽ ይናገራል። እግዚአብሔር በሰጠኝ በዚህ ባለኝ ድምጽ ለወገኖቼና ለሀገሬ በዜማና በድርሰት በግጥም ያለኝን ፍቅር ለመግለጽ ሞክራለሁ እና የኢትዮጵያ ሕዝብና ኢትዮጵያ እኔ ጋር በጣም ትልቅ ክብር አለው። ምንም ይሁን ማንም ይሁን ትልቅ ትንሽ ሀብታም ደሃ ሁሉም እኩል ነው ለኔ እና እኔ ባለኝ አቅም እንደው እያንዳንዱን ሕዝብ ባሞግሰው ደስ ይለኛል። ይሄ ከልብ በዚህ ውስጥ ያለ ነገር ነው፣ መግለጽም ያቅተኛል። ሀገሬ ኢትዮጵያ መልካምሽ ነው ምድርሽ አየራ ዳና ነገራ ልጆችሽ በሙሉ በክብርሽ የራሄል ዮሐንስ ሕይወት የአይን አፋርነት መልክም ነበረው። ይህም ለራሷም ጭምር ግራ ያጋባት ነበር። ሬዲዮ ይሻለኛል፣ ቴሌቪዥን እንኳን ትንሽ ስለምፈራ ይመስለኛል። እንደዚህ ያለ አይደል አንዳንድ ተፈጥሮ እኔ በተፈጥሮ ደፋር መስላለሁ እንጂ ፈሪ ነው። ማታ እኮ መድረክ ላይ ብታየኝ ጎበዝ ነው መስለው፣ ግን ከዛው ስወርድ በቃ በሕይወቷ ውስጥ መስማት የማትፈልጋቸው የግል ስብራቶችም ነበሯት። እንደ ወንድሟ እንደ ታዋቂው ድምፃዊ ሰይፉ ዮሐንስ ድምጽ ያሉ ወንድሜ በሚዘፍንበት ጊዜ ይዘፋኛል ነበር። እኔ ያኔ ሆቴል ነበር ምሰራ፣ እንደዚህ ይዘፍናል ሲሉ መስማት አልፈልግም ነበር። ለምን እንደሆነ እንጃ በጣም ወደዋለሁ፣ በጣም ያሳዝነኛል። ዘፈኑን ግን መስማት አልፈልግም። ሲዘፈን አንድ ቀን ሳላየው ለመሞት በቃ ከሞትም በኋላ ድምፁን መስማት ያመኛል። እንደው በጣም ነው መረበሸው። ራሄል ለጥበብና ለወጣቶች የነበራት ልብ ሰፊ እንደነበር በረከቷ የደረሳቸው ምስክር ናቸው። ከኔ ጋር እንግዲህ የነበረው ግንኙነት ከ1990 ዓመተ ምህረት በኋላ ነው። በአክሱማይት ባንድ ውስጥ ሆኜ ከጸጋዬ እሸቱ ጋር ሆነን እሷ ካዛንቺስ አካባቢ በጣም የታወቀ ቤት ክለብ ነበራት እና መዝፈን ልክ እያቆመች ያለችበት ጊዜ ላይ ያንን ክለብ ለኛ ሰጣን፣ አክሱማይት ክለብ ብለን እንዲያውም ተጠቅመንበት በጣም ብዙ ነው የደገፈችን። አቅምም ሳይኖረን የሰው ትልቅነት እንግዲህ እንዳልኩህ በዛ በጥቁሩ ቀን የደረሰልህ ነው። በአበባው ጊዜ ምንም ትልቅ አይደለም፣ ግን የተቸገር ጊዜ የደረሰልህ ሰው እና ኪራይ ሁሉ መክፈል ሳንችል ጊዜ ስትሰጠን ስትዘለን በጣም ያው እንግዲህ ለዛን ጊዜ የመጀመሪያ በባንድ ስም የተከፈተ ናይት ክለብ ነበር እና አክሱማይት ክለብ ብለን ተጠቅመናል። የዚህን ያህል ነው እንግዲህ እኔም ማቃት። ከዛ ልጆቿ በሙሉ ጓደኞቼ፣ ትንንሽ ልጆቿ ጓደኞቼ በጣም ብዙ ሰፖርት ያደረጉኝ ናቸው። በተለይ አንደኛው ልጅ ሜጂ የሚባለው ካቢናድ የሚባለው ሙዚቃ ቤትም ነበረው እና ከኛ ስራ ጋር ብዙ ነገር አሁን ካናዳ ነው የሚኖረው አለ። ያው ዛሬ ለሀዘኑ መጥቷል። እሱም ሙዚቃ ውስጥ የነበረ ያው ሽያጭ ውስጥ ቪዲዮ ምናምን የሚከራይበት እዛው ካዛንቺስ ኤሪያ፣ እሱም ደግሞ ብዙ ይደግፈን ነበር። ብዙ ሙዚቀኞች እሷ ቤት ሲሰሩ እንደነበረ አውቃለሁ እና ለሙዚቀኞች ምቹ ናት። በተለይ አንዳንድ ሙዚቀኞችን አበረታታ ከፍተኛ ደረጃ ያደረሰች በገንዘብም በሞራልም የምትደግፍ እንደሆነች አውቃለሁ። በስተመጨረሻ ዘመኗ ከሙዚቃው ዓለም ራሷን አርቃ ለመንፈሳዊ መንገድ ራሷን አሳልፋ ሰጠች። የሁለት ወንድና የአራት ሴት ልጆች እናት፣ የ14 የልጅ ልጅ እንዲሁም የ5 ልጆች ቅድመ አያት የነበረችው ራሄል ዮሐንስ በተወለደች በ80 ዓመቷ ከዚህ ዓለም በሞት ተለይታለች። ታሪኳ፣ ሁለገብ ማንነቷ፣ ለአዳዲስ ወጣቶች ያሳየችው ደግነትና በሰኔ ዳመና ውስጥ ያለፈው ድምጿ ግን ሁልጊዜ በኢትዮጵያ የሙዚቃ ታሪክ ውስጥ በክብር ሲታወስ ይኖራል። እግዚአብሔር ሀገራችንን ሕዝባችንን ፍቅርና ሰላም እንዲሰጥልን